ዱንያ ላይ መልካምን ነገር ጻፍልን፣ ወፊል አኺራ በመጨረሻው ዕለት ላይ ኢና ሁድና ኢለይክ እኛም ወደ አንተ ተመራን ይላሉ። ቃለ ዐዛቢ ኡሲቡ ቢሂ መን አሻ እንዲሁ ደግሞ ቅጣቴ የፈለግኩበትን ይዝበታለሁ። ወረሕመቲ ወሲዐት ኩለ ሸይ ረሕመቴ እዝነቴ ደግሞ ሁሉን ያካበበች ነች። ፈሰአክቱቡሃ ሊለዚነ የተቁነ ለነዛ አላህን ለሚፈሩትም ምን አረጋታለሁ አለ አስቀምጣታለሁ አለ እጽፍላችኋለሁ። ከዛ ወዩእቱነ ዘካተ ወለዚነ ሁም ቢአያቲና ዩእሚኑን ዘካንም ለሚሰጡ እንዲሁም ደግሞ በአያዎቻችን ልብ አድርጉ በአያዎቻችንም ለሚያምኑ እጽፋታለሁ አለ አላህ ጀነትን። ቀጥልና አላህ ምን አለ? አለዚነ የተቢዑነ ረሱለ ነቢየ ልኡሚየ አለዚነ የጂዱነሁ መክቱበን ዐንደሁም አለ። ልብ አድርጉ አለዚነ የተቢዑነ ረሱል እነዛ የሚከተሉ ለሆኑ አለ መልእክተኛውን። የትኛውን መልእክተኛ? አነቢይ ልኡሚይ ያ ማንበብና መጻፍ የማይችለውን ነቢይ የሚከተሉ ለሆኑ ማለት ነው። አለዚ የጂዱነሁ መክቱበን ዐንደሁም እነሱ ዘንድ ተጽፎ የሚያገኙትን ፊት ተውራት በተውራት ውስጥ ማለት ነው። ወልኢንጂል እንዲሁም ደግሞ በኢንጂል ውስጥ። ከዛ በኋላ ምን ይላል? ያእሙሩሁም ቢልማዕሩፍ በመልካም ያዛቸዋል አለ። ወየንሃሁም ዐኒል ሙንከር ከመጥፎም ይከለክላቸዋል። ወዩሒሉ ለሁም ጠይባት መልካም ነገርንም ይፈቅድላቸዋል ሐላል ያደርግላቸዋል። ወዩሐሪሙ ዐለይሂም ልኸባኢስ መጥፎ የሆነ ነገርንም ከነሱ ላይ ሐራም ያደርግባቸዋል። ወየደዑ ዐንሁም እስረሁም ወልአግላል በእነሱ ላይ የተጫነባቸውን ጫንቃና እንዛዝላዎችንም ያነሳላቸዋል። አለቲ ካነት ዐለይሂም እነሱ ላይ የነበረው ማለት ነው። ፈለዚነ አመኑ ቢሂ በሱ ያመኑ ወዐዘሩሁ ወነሰሩሁ ወተበዑ ኑር እሱን አምነው የረዱትና መልካሚቱንም ጎዳና ለተከተሉት አለዚ ኡንዚለ መዐሁ ኡላኢከ ሁሙል ሙፍሊሑን አለ አላህ ሱብሓነሁ ወተዓላ። ያ በሱ ላይ በተወረደው መጽሐፍም የሚያምኑ እነዛ ናቸው ነፃ ወጪዎች። ስለዚህ ከዚህ ምንድን ነው የፈለግነው? ነቢያችን ሰለላሁ ዐለይሂ ወሰለም ማንበብና መጻፍ የማይችሉ ነቢይ መሆናቸው ያኔ በተውራትና በኢንጂል ላይ መክቱበን ዐንደሁም እነሱ ዘንድ ተጽፎ የሚያገኙት ነበረ ይለናል ማለት ነው አላህ ሱብሓነሁ ወተዓላ። ኦኬ ሌላም ደግሞ እስቲ እንጨምር። አላህ በሱረቱል ፈትሕ ምዕራፍ 48 ቁጥር 28 ላይ እንዲህ ይላል፣ ልብ አድርጉ። ሁወ አለዚ አርሰለ ረሱለሁ ቢልሁዳ ወዲኒል ሐቅ ሊዩዝሂረሁ ዐለ ዲኒ ኩሊህ ወከፋ ቢላሂ ሸሂዳ። ወለዚ አርሰለ ረሱለሁ ቢልሁዳ ያ መልእክተኛውን በቀጥተኛ ጎዳና የላከው ጌታ አላህ ሱብሓነሁ ወተዓላ እንዲሁም ደግሞ ወዲኒል ሐቅ እውነተኛ የሆነው ትክክለኛ ሃይማኖት የሆነውን ማለት ነው። ለምን? ሊዩዝሂረሁ ዐለ ዲኒ ኩሊህ ከዲኖች ከሃይማኖቶች ሁሉ የበላይ ሊያደርገው ነው አለ አላህ ሱብሓነሁ ወተዓላ። ይህ የአላህ ቃል ነው። ልብ አድርጉ። ማንም መጡ የሚያፈርሰው አይደለም። የነቢያችንን ስም በማጥላላት የትኛውም ዲን የትኛውም የእስልምና ሃይማኖት ማለት እስልምና ሃይማኖት የሚፈርስ አይደለም። ያጀማ የነቢያችንን ሰለላሁ ዐለይሂ ወሰለም ስም በማጥላላት እሳቸውን በማጉደፍ የሚጠፋ ዲን የለም። ወቁቴን አላህ ነው ሊዩዝሂረሁ ዐለ ዲኒ ኩሊ በል እንዳውም እንዲህ ይላል አላህ ሲናገር፣ እሺ ወከፋ ቢላሂ ሸሂዳ ምስክርም በአላህ በቃ እናንተ የምትሉት አይደለም ያጀማ። ስለዚህ አላህ ምን አለ ቀጥሎ? ሙሐመዱን ረሱሉላህ ወደድክም ጠላህም ወደዳችሁም ጠላችሁም ሙሐመዱን ረሱሉላህ ብሏል አላህ። ሙሐመድ የአላህ መልእክተኛ ነው አላል። ሙሐመድ የአላህ መልእክተኛ ነው ሰለላሁ ዐለይሂ ወሰለም። ወለዚነ መዐሁ አሽዳኡ ዐለል ኩፋሪ ሩሐማኡ በይነሁም ከእሱ ጋር ያሉት መልእክተኞቹ ሰለላሁ ዐለይሂ ወሰለም ማን ነው? ባልደረቦች የነቢያችን ሰለላሁ ዐለይሂ ወሰለም አሽዳኡ ዐለል ኩፋር በካህዲያን ላይ ጠንካሮች ናቸው። ሩሐማኡ በይነሁም በመሀላቸው ደግሞ በጣም የሚተዛዘኑ ናቸው። ተራሁም ሩክዐን ሱጀደን የብተጉነ ፈድለን ሚነላሂ ወሪድዋና ሲማሁም ፊ ውጁሂሂም ሚን አተሪ ሱጁድ ዛሊከ መተሉሁም ፊ ተውራት የእነሱ ምሳሌያቸው በተውራት ላይ አለ በማለት ወመተሉሁም ፊል ኢንጂል በኢንጂል ላይም እንዲሁ ምሳሌያቸው አለ ብሎ አላህ ሱብሓነሁ ወተዓላ ተናግሮ እናየዋለን። ስለዚህ በተውራትና በኢንጂል ነቢያችን ሰለላሁ ዐለይሂ ወሰለም ባልደረቦቻቸውም ጭምር መኖራቸውን በግልጽ አላህ ሱብሓነሁ ወተዓላ ነገረን ማለት ነው። እንቀጥል እስቲ። ነቢያችን ሰለላሁ ዐለይሂ ወሰለም በሰሂህ አልቡኻሪ 21-25 ላይ ሰሂህ አልቡኻሪ 21-25 ቡኻሪ ላይ ምን አለ መሰላችሁ?
عن ابن عمرو بن العاص رضي الله عنهما قلت أخبرني عن صفات رسول الله صلى الله عليه وسلم في التوراة بتوراة رئيستي يا نبياتنا صلى الله عليه وسلم صفاتهم استي نقرأين قال أجل أشي أنا أقرأها له على كذا اسمنا له والله إنه لموصوف في التوراة ببعض صفته والله بالله ينبني على الساتشوكو بكفيل صفاتشو بتوراة ببعض صفته في القرآن بقرآن لا كتسجبوا كفيلو صفاتشو بتوراتهم لا يتزجبوا على تزجبوا من على عندي ميلون يا أيها النبي إنا أرسلناك شاهدا ومبشرا ونذيرا وداعيا إلى الله بإذنه وسراجا منيرا على بتن مالت من على الله يا أيها الذين آمنوا يا لبتن إن أنت يمناتشو يا لبتن إنا أرسلناك إنيا يكرتا يا أيها النبي أنت نبي هو إنا أرسلناك إن أنت لكان هل شاهدا مسكاري هنا ومبشرا أبصاري هنا ونذيرا أستنكاكي هنا أدركن لكان هل يميلو قرآن آية بتمساسي الزلايم يجنال إيه نجر وحزرا للأميين للنزا ما يمال لهونت متبكي هنا أنت عبدي ورسولي أنت بارينه ملكتنينه يميلم تتنبيو نبر سميتك المتوكل تبلوم يتسيما ليس بفظ ولا غليظ بالغينا فحاش يالهونا عندهم دقمو لب دركم يالهونا تبلو ولا سخاب في الأسواق بمن قال لا يهرم يمايجوه يهونا نبي تبلو تتنبيو يتكمتنا ولا يدعو بالسيئة السيئة ميكرتا ولا يدفعوا بالسيئة السيئة مدفون بمدفون مما يكلكل مالتهم مدفون بمدفون مما يملس يهونا نبينا ولكن يعفو ويغفر عندهم يكرباينا يكرباي هنا ملك تنيانو تبلو تكمتوال ولن يقبضه الله حتى يقيم به الليل يقيم به الملة العوجة إيه كنبياتنا صلى الله عليه وسلم تككلن يال هنا قدانو لمساي طاوتاويانا أكايدن قد أسملكتو الله سبحانه وتعالى الساتشو بهيوت እያሉ ሁሉንም ነገር ጨርሰው ከዛ በኋላ እንጂ አይሞትም ማለት እስከ መቼ ድረስ ተመልከቱ ምን እንደሚል ቢአን የቁሉ ህዝቦቹ እስከሚሉ ድረስ ምን ላኢላሃ ኢላላህ ከአላህ ውጪ በእውነት የሚገዙት አምላክ የለም ብለው እስከሚናገሩ ድረስ የሚመጣ ነብይ ያ ነብይ እንደዚህ ተብሎ ተወስፏል በተውራት ላይ ወየፍተሑ ቢሃ አዕዩናን ዑምያናን አይናቸው እያዩ ማያዩ ማለት እነሱን የሚከፍትላቸው ጆሮአቸው እየሰማ ማይሰሙትን የሚከፍትላቸው እንዲሁም ደግሞ ቀልቦቻቸው የተደፈኑትን የሚከፍትላቸው የሆነ ነብይ ይመጣል ተብሎ በእርግጥም በእነሱ መጽሐፍ ላይ ተጽፎ ነበረ በማለት ነብያችን ሰለላሁ ዐለይሂ ወሰለም በዛ ላይ እንደነበሩ የሚያሳዩ ከፊል መረጃዎች ናቸው ማለት ነው። ኦኬ እዚህ ድረስ ከመጣን እንግዲያውስ ነብያችን ሰለላሁ ዐለይሂ ወሰለም እስቲ በአይሁዳውያን ሊቃውንቶች አመለካከት እስቲ ምን ላይ ነበሩ የሚለውን ከማየታችን በፊት አንዴ ውሃ ልጎንጭ ትላለህ። ኦኬ ምን አለ እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም በአይሁዳውያን ሊቃውንቶች እይታ በደንብ አዳምጡኝ ከዚህ በኋላ በአይሁዳውያን ሊቃውንቶች እይታ እንዴት ነበሩ እስቲ እንያቸው። አላህ በሱረቱል በቀራ ምዕራፍ 2 ቁጥር 146 ላይ እንዲህ ይላል الذين آتيناهم الكتاب يعرفونه كما يعرفون أبناءهم እነዛ መጽሐፍን የሰጠናቸው አላህ እነዛ መጽሐፍን የሰጠናቸው يعرفونه ያውቁታል ነብዩን ያውቁታል ሰለላሁ ዐለይሂ ወሰለም كما يعرفون أبناءهم ልጆቻቸውን የሚያውቋቸውን ያክል ያውቋቸዋል ነብዩን وإن فريقا منهم كالناس كفلوቹ ግን ليكتمون الحق እውነትን ይደብቁ ነበራል። ተግባባን። ቃላቶችን ይጨምራሉ ይቀነሳሉ ይደብቃሉ እውነቶችን ማለት ነው። ከዛ ለየክቱሙን الحق وهم يعلمون እያወቁ ያደርጉ ነበር። እናየዋለን ወርደን ወደታች ወርደን እናያለን። አላህ እንዲሁ በሱረቱል አንዓም ምዕራፍ 6 ቁጥር 20 ላይ እንዲህ ይላል الذين آتيناهم الكتاب يعرفونه كما يعرفون أبناءهم
الذين خسروا أنفسهم فهم لا يؤمنون الذين آتيناهم الكتاب نزا مصافني ستناچو أهل الكتاب يتبالوت يعرفونه ያውቁታል እኮ كما يعرفون أبناءهم ልጆቻቸውን የሚያውቋቸውን ያክል ያውቋቸዋል። ሲፋቸው በተውራት በኢንጂል የተዘገበ ነው። الذين خسروا أنفسهم እነዛ ራሳቸውን ያከሰሩ ናቸው አለ አላህ። فهم لا يؤمنون እነዛ ደግሞ አያምኑም ማለት ومن أظلم ممن افترى على الله كذبا ለመሆኑ በአላህ ላይ ታላቅን ከቀጠፈ በላይ ማን ቀጣፊ ውሸታም አለ? አው ከዘበ ቢአያቲሂ ወይ ደግሞ በአላህ አንቀጾች ያስተባበለ ኢነሁ ላ ዩፍሊሑ ዛሊሙን እነሆ ዛሊሞች በዳዮች በእርግጥ ነፃ አይወጡም አለ አላህ ሱብሓነሁ ወተዓላ። ኦኬ እስቲ ደግሞ እንጨምር። ሌላው አላህ በሱረቱል በቀራ ምዕራፍ 2 ቁጥር 89 ላይ እንዲህ ይላል ወለማ ጃአሁም ኪታቡን ሚን ዒንዲላህ ወለማ ጃአሁም ኪታቡ ሚን ዒንዲላህ ከአላህ ዘንድ መጽሐፉ በመጣላቸው ጊዜ ሱረቱል በቀራ ምዕራፍ 2 ቁጥር 89 ላይ ከአላህ ዘንድ ይቅርታ መጽሐፉ በመጣላቸው ጊዜ ሙሰዲቁን ሊማ ማዐሁም እነሱ ዘንድ ላለው መጽሐፍ አረጋጋጭ ሆኖ ሲመጣላቸው ወካኑ ሚን ቀብሉ ከዛ በፊት ግን ቁረይሾችን እንዲሏቸው ነበር። ያ ነብይ በመጣ ጊዜ ይሏቸዋል። ነብይ የስሪብ አካባቢ እዛች ምንድን ነው የሚባለው ዘንባባ የሚበዛባት አካባቢ እንዲሁም ደግሞ ኢቨን የነቢያችን ሰለላሁ ዐለይሂ ወሰለም ሲፋን በትክክል የሚያውቁ ነበሩ። ይህ ድንጋያማ የሆነ ሁለት አሸበይን ምንድን ነው የሚባለው እነዚህ ተራራዎች ሁለት ተራራዎች መሀል ያለች አካባቢ ላይ ሂጅራ እንደሚያደርጉ ሁሉ ያውቁ ነበር። እዛ አካባቢ ሰፍረው የነበሩ አይሁዳውያን ምን ብለው ይናገሩ ነበረ መሰላችሁ? እነዛ ያ ነብይ የመጨረሻው ነብይ በመጣ ጊዜ ከሱ ጋር ሆነን እናንተን እናጠቃችኋለን ብለው ይናገሩ ነበር። ከዛ በኋላ ግን ምን ሆነ? ለማ እሺ ምን አለ? ሙሰዲቁን ሊማ ማዐሁም ያ መጽሐፍ በእነሱ ላይ የነበረው መጽሐፍ ላይ የነበረው ሲፋ የነበረው ነብይ ሲመጣ ወካኑ ሚን ቀብሉ ከዛ በፊት ነበሩ ቀደም እንዳልኳችሁ የስተፍቲሑነ ዐለ ለዚነ ከፈሩ እነዛ በካዱት ላይ እንዲህ እናደርጋለን ብለው ይሉ ነበረ። ፈለማ ጃአሁም ግን ሲመጣላቸው ማ ዐረፉ የሚያውቁት ማለት ነው ከፈሩ ብሂ ካዱበት ልብ አድርጉ። እነዛ የሚያምኑት ሲመጣ በቃ ትክክለኛው ነብይ ተብሎ እነሱ የሚጠብቁት ያ ትክክለኛ ሲፋው የተወሰፈለት ነብይ ሲመጣ ካዱት ከአንዳንድ ማለት ነው። ፈለዕነቱላሂ ዐለል ካፊሪን በነዛ በካህዲያን ላይ የአላህ እርግማን ይሁንባቸዋል። አላህ እያወቁ የአላህን ቃል ለሚለውጡ እያወቁ እምቢ ለሚሉ ማለት ነው። ከዛ ቀጠለ ቢእሰ መሽተረው ቢሂ አንፉሰሁም ለመሆኑ ራሳቸውን የሸጡበት ነገር ምንኛ የከፋ ሆነ። አን የክፍሩ ቢማ አንዘለ ላሁ በግየን ለመሆኑ ለምቀኝነትና ምን አለ ከኛ ዘንድ በተነሳ ከኛ ዘንድ ለምን አልተነሳም በሚለው በዚህ ብቻ ምክንያት በመካዳቸው ምክንያት ቢማ አንዘለ አላህ ባወረደው ነገር መካድ ምንኛ የሚያስጠላ አሻሻጥ ነው። ራሳቸውን የሸጡታል። አላህ አን ዩነዝለ ላሁ ሚን ፈድሊሂ ዐላ መን የሻኡ ሚን ዒባዲህ አላህ በፈለገው ላይ እኮ የፈለገውን ባሪያ ነብይ አድርጎ ማሰሳት እኮ ይችላል። ይህንን ምቀኝነት ይዟቸው ነው እንዲያደርጉት ያለው ይላል አላህ። ፈባኡ ቢገደቢን ዐላ ገደብ በአላህ ላይ ምንን ከአላህ ምን ወሰዱ? በቁጣ ላይ ቁጣን ወሰዱ። ከዛ በፊትም አላህን አስቆጥተው ነበረና ወሊልካፊሪና ዐዛቡ ሙሂን ለካህዲያን አሳማሚ የሆነ ቅጣት አለላቸው በማለት አላህ ሱብሓነሁ ወተዓላ አይሁዳውያን ልጆቻቸውን የሚያውቁትን ያክል ነቢያችንን ሰለላሁ ዐለይሂ ወሰለም እንደሚያውቁ በግልጽ ነገረን ማለት ነው። በጣም የሚገርማችሁ በሱረቱል በቀራ ምዕራፍ 2 ቁጥር 147 ተፍሲር ኢብኑ ከሲር ላይ ምን ይላል? ወዩርዋ አን ዑመር አነሁ ቃለ ሊዐብድላህ ብኑ ሰላም ለዐብድላህ ብኑ ሰላም ዑመር እንዲህ አለ አተዕሪፉ ሙሐመድን ለመሆኑ ታውቀዋለህን አለው። ከማ ተዕሪፉ ወለደክ ልጅህን እንደምታውቀው ታውቀዋለህን አለው። ቃለ ነዓም አዎ በእርግጥም አውቀዋለሁ አለ ዐብድላህ ብኑ ሰላም። ከዛ በኋላ የሰለመ አይሁዳዊ ነበር። መጀመሪያ አይሁዳዊ የነበረ ስለሱ ትንሽ ወደኋላ መለስ ብለን የምናይ ይሆናል ማለት ነው። ተግባባን? የሚገርማችሁ ረሂቀል መክቱም ያዙልኝ። ረሂቀል መክቱም ቁጥር 181ኛው ላይ ረሂቀል መክቱም መጽሐፍ ቁጥር 181ኛው ላይ እንዲህ ይላል
ካነ ልየሁዱ የድኹሉነ ኩለ ዛሊከ ፊ ሒሳብህም ሙንዙ ዓረፉ አነ ዳዕወተ ልእስላሚ ተሓወለ ልእስትቅራረ ፊ የትሪብ። አይሁዳውያን ምን ያደረጉ ነበረ መሰላችሁ? ከዛ በፊት የነበረውን ነገር በቃ በአጠቃላይ ሂሳባቸው ውስጥ አስገብተው ይይዙ ነበር እና በቃ ላይክ ምን ያደረጉ ነበር? በቃ በተለይ ደግሞ የትሪብ አካባቢ ላይ ያው ነብይ ይመጣል የሚል ነገር ስለሚያውቁ ማለት ነው። በተለይ ከዛ በኋላ ምን አሉ? ወሊዛሊከ ካኑ የብጡኑነ አሸደ ልዐዳወተ ضد الإسلام። በልባቸው ላይ ምንን ያደረጉ ነበር? በጣም ልባቸው ላይ ይይዙ ነበር። የእስልምና ጥላቻ በልባቸው ላይ አየለባቸው። ከመቼ በኋላ? ወضد ረሱሊላህ ሰለላሁ ዐለይሂ ወሰለም ሙንዙ አን አድኸለ የትሪብ። ነቢያችን ሰለላሁ ዐለይሂ ወሰለም ሙንዙ አን ደኸለ የትሪብ፣ የትሪብ ከገቡ በኋላ በተለይ መካ ከማን ነው መዲና ከገቡ በኋላ ማለት ነው። ወኢን ካኑ ለም ዩጃሲሩ ዐላ ኢዝሃሪሃ ኢላ ባዕደ ሒን። ከጊዜ በኋላ ነው ይህንን ነገር ኢዝሃር ያደረጉት። መጀመሪያ ግን ኢዝሃር አላረጉት፣ ማለትም ግልጽ አላወጡት። መጀመሪያ ልባቸው ውስጥ ነው ያ የእስልምና ጥላቻ የነበረው። ከጊዜ በኋላ ግን ምን አደረጉት? በተለይ ነቢዩ ሰለላሁ ዐለይሂ ወሰለም የትሪብ ላይ መጥተው ማለትም መዲና ላይ መጥተው የትሪብ የድሮ ስሟ ነው የመዲና የድሮ ስሟ እና መዲና ላይ መጥተው ምን ካረጉ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም እዛ ከሆኑ በኋላ በጣም ልባቸው ውስጥ የነበረውን ጥላቻ ወጣ። እንዲህ ነው። ከዛ በኋላ ተመልከቱ ምን እንደሚሉ ወዩዝሂሩ ዛሊከ ጀሊላ ረዋሁ እብኑ ኢስሐቅ አን ኡሚል ሙእሚኒና ሰፊያ። ሰፊያ እንግዲህ ኡሚል ሙእሚና የነቢያችን ሰለላሁ ዐለይሂ ወሰለም ባለቤት ነች ረዲየላሁ ዐንሃ። ምን አለች? ቃለ ኢብኑ ኢስሐቅ እንዲህ አለ ሐደተት አን ሰፊየተ ቢንቱ ሑየይ እብኑ አኽጠብ። ሰፊያ ቢንቱ ሑየይ እብኑ አኽጠብ የተባለችዋ እንግዲህ አይሁዳውያን ናቸው እነዚህ። ከዛ እንዲህ ሲሉ ይነጋገራሉ ማለት ነው። ተመልከቱ። አሁን በጣም ጥሩ ታሪክ ነው፣ አዳምጡኝ እሺ። ምን አለ መሰላችሁ? አነሃ ቃለት እንዲህ አለች፣ ኩንቱ አሐቡ ወለደን አቢ፣ ለአባቴ ወደ እሱ በጣም የተወደድኩኝ ልጅ ነበርኩኝ አለች። ከዛ በኋላ ወኢላ ዓሚ አቢ ያሲር፣ ወደ አባ ያሲር ወደ ተባለው ደግሞ አጎቴም እንዲሁ በጣም የተወደድኩኝ ልጅ ነበርኩኝ አለች። ከዛ በኋላ ለማ አልቃሁማ ቀጥ መዓ ወለድን ለሁማ ኢላ አኸዛኒ ዱነሁ፣ አንድ ጊዜም በቃ እነሱ ጋር ከሄድኩኝ በቃ ይዘውኝ ነው እጄን ይዘውኝ ይሄዳሉ አለች። ሰፊያ ልብ አድርጉ፣ ሰፊያ ነች እሺ። ከዛ ቃለት ፈለማ ቀዲመ ረሱሉላህ ሰለላሁ ዐለይሂ ወሰለም አልመዲና፣ ወደ መዲና ነቢያችን ሰለላሁ ዐለይሂ ወሰለም ሲገቡ ወነዘለ ቁባአ ፊ በኒ ዓምር ብኑ ዐውፍ፣ በኒ ዓምር ብን ዐውፍ የተባለው ቤት እሳቸው ጋር ቁባ ላይ በሰፈሩ ጊዜ አለች ገዳ ዐለይህ አቢ፣ አባቴ በጠዋት ተነስቶ ሄደ። የሚያውቁት ነገር አለ ልብ አድርጉ። በጠዋት ተነስቶ ሄደ አባቴ አለ፣ ሑየይ እብኑ አኽጠብ የተባለው ማለት ነው። ከዛ በኋላ ወዓሚ አቡ ያሲር እብኑ አኽጠብ እንዲሁም ደግሞ አጎቴም እንደዛ ሄደ። ከዛ ማነው ሙግሊሲነ በጠዋት ነው ሄዱት። በጠዋት ቃለት ፈለም የርጅዐ ሐታ ካነ መዓ ጉሩብ ሸምስ፣ ከመሸ በኋላ ነው የተመለሱት። ልብ በደንብ አዳምጡኝ። ከመሸ በኋላ ተመለሱና ከዛ ቃለት ፈአተያ፣ በጣም የደከሙ ሆነው ተስፋ የቆረጡ ሆነው ከዛ በኋላ በቃ ድክምክም ብለው ተናደው ልካ ነው የመጡት። ምንድን ነው ተናደው ያስመጣቸው? ቃለት ፈሐሸሽቱ ኢለይሂማ፣ ወደ እነሱ ልክ አባት ወደ ልጅ ወደ አባቱ እንደሚሮጠው በደስታ ሮጥኩኝ አለች። ከዛ በኋላ ግን በጣም አልተቀበሉኝም፣ በቃ እንደሌላ ጊዜ አልተቀበሉኝም። ከዛ በኋላ እንዲህ ተባባሉ። ሁወ አለ፣ ለመሆኑ ያ ያየኸው ነብይ ራሱ ነው አላቸው። ራሱ ነው ታውቀዋለህ አለው። ቃለ ነዓም ወላሂ አውቀዋለሁ አለ። አባትየው ነው የሚለው ለአጎቱ፣ አጎትየው ለአባቷ ነው የሚለው። ከዛ በኋላ ቃለ አታሪፉነሁ ወቱስቢቱሁ፣ ታውቀዋለህ እርግጠኛ ነህ ይህን ሰውዬ ታውቀዋለህ ይህ ነብይ ነው አለው። ቃለ ነዓም አዎ በእርግጥ አውቀዋለሁ። ቃለ ፈማ ፊ ነፍሲክ፣ እሺ ምን ትላለህ አለው። እንግዲህ ይሄ ነብዩ ከሆነ እርግጠኛ ከሆንክ እሺ ምን ትላለህ አለው። ቃለ ዐዳወተሁ ወላሂ ማ በቂቱ አለ። ወላሂ እስከ መጨረሻው ድረስ ጠላት ያርጌ ይዟለሁ አለ። ሱብሓነላህ ተግባባን። ያዕሪፉነሁ ከማ ያዕሪፉነ አብናሁ፣ ልጆቻቸውን የሚያውቋቸውን ያክል ያውቋቸዋል ማለት ነው። ግን ፈለማ ጃአሁም ማ ዐረፉ ከፈሩ ብሂ፣ የሚያውቁት ነገር በመጣላቸው ጊዜ ካዱት። ትክክለኛው ክህደት ነው ማለት ነው።
እና በጣም የሚገርማችሁ እንግዲህ የመጀመሪያው ነገር ይሄ ነው። ሁለተኛ ደግሞ አብደላህ ኢብኑ ሰላም የተባለ አንድ ሰሐቢይ ከዛ በኋላ ያመነ አይሁዳዊ የነበረ ሰው ነበር። በጣም ሊቃቸው ነበረ። ሳሂህ ቡኻሪ ቁጥር 3938ኛው ቁጥር ላይ ይገኛል። 3938ኛው ቁጥር ላይ ይገኛል። ሰሂህ አልቡኻሪ ምን አለ መሰላችሁ? ሐደተና አነስ አን አብድላህ ብኑ ሰላም በለገሁ መቅደመ ነቢይ ሰለላሁ ዐለይሂ ወሰለም አልመዲና። ነቢያችን ሰለላሁ ዐለይሂ ወሰለም ወደ መዲና መምጣታቸው ሰማ ማለት ነው። ከዛ በኋላ ፈአታሁ የስአሉሁ፣ ከዛ በኋላ መጥቶም ጠየቀው። ቆይ አንድ ጊዜ ይቅርታ፣ አንድ ሰከንድ ታገሱኝ። እሺ ከዛ በኋላ አፍዋን ወደ መዲና ከመጣ በኋላ ምን አለ? የስአሉሁ አን አሽያኢ፣ ከአንዳንድ ጉዳዮች ይጠይቀው ነበረ። ከዛ ፈቃለ ኢኒ ሳኢሉከ አን ሰላቲን፣ ከሶስት ነገር ጠይቀሃለው አላቸው። ላ ያዕለሙሁነ ኢላ ነቢየን፣ የመጀመሪያ ነቢይ እንጂ የሚያውቃቸው ጥያቄ የለም፣ እነዚህም ነቢይ እንጂ የሚመልሳቸው የለም በማለት ጠየቀው። እንግዲህ ሶስቱንም ጥያቄ ነቢያችን ሰለላሁ ዐለይሂ ወሰለም ከጊዜ አንጻር ሁሉንም መለሱለት። ቡኻሪ ላይ ገብታችሁ ማየት ትችላላችሁ። ከዛ በኋላ እንግዲህ ምን አደረገ? ቃለ ብሎ አለ አብድላህ ኢብኑ ሰላም ማለት ነው። ቃለ አሽሀዱ አነ ላ ኢላሃ ኢለላህ ወአነከ ረሱሉላህ አለ። ከአላህ ውጭ በእውነት የሚገዙት አምላክ የለም፣ አንተም የአላህ መልእክተኛ ነህ በማለት መሰከረ። ከዛ በኋላ ቃለ ያ ረሱለላህ ያለ። እንግዲህ ከዚህ በኋላ በደንብ አዳምጡ። አንቱ የአላህ መልእክተኛ ሆይ ኢነል የሁደ ቀውሙን ቡህቱን አሉ። እንግዲህ እነዚህ አይሁዳውያን በጣም አስቸጋሪና ያው ምቀኝነት እንዳለባቸው ቅድም ነግራቸዋለሁ። ብዙ አይነት ባህሪ ያለባቸው፣ እንዲህ አይነት ችግር ያለበት ባህሪ ያለባቸው። ፈስአሉሁም ዐኒ፣ እስቲ ጠይቃቸው፣ ለመሆኑ ስለ እኔ ጠይቃቸው። ቀብለ አን ያዕለሙ ቢኢስላሚ፣ እስልምናዬን ከማወቃቸው በፊት እስቲ ጠይቃቸው ስለ እኔ ማንነት አላቸው። ከዛ በኋላ ፈጃአት ልየሁዱ፣ አይሁዳውያን መጡ። ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም፣ ነቢያችን ሰለላሁ ዐለይሂ ወሰለምም እንዲህ አሉ። አዩ ረጁሊን አብድላህ ብኑ ሰላም ፊኩም፣ አብድላህ ብኑ ሰላም እናንተ ዘንድ ማን ነው ለመሆኑ ብለው ጠየቋቸው። ምንድን ነው ማንነቱ ጠይቁ። ቃሉ ኸይሩና ወብነ ኸይሩና ወአፍደሊና ወብነ አፍደሊና፣ የእኛ በላጫችን፣ የእኛ ምርጣችን፣ የምርጣችን አባት ልጅ፣ የምርጣችን የበላያችን የአባት ልጅ በማለት ታላቅነቱን ገለጹ። አይሁዳውያን ማለት ሲጠየቁ ልብ አድርጎ። ከዛ በኋላ ምን አሉ? ቃሉ ምንድን ነው? ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም አርአይቱም ኢን አስለመ አብደላህ ብኑ ሰላም፣ እሺ አብደላህ ብኑ ሰላም ቢሰልም ምን ትላላችሁ አላቸው። አብደላህ ብኑ ሰላም ቢሰልም ምን ትላላችሁ አላቸው። ከዛ ቃሉ አዓዘ ላሁ ሚን ዛሊክ፣ አላህ ይጠብቀው ከዚህም አሉ። ከዛ በኋላ ምን አሉ እንግዲህ ፈአዓደ ዐለይህም ፈቃሉ ሚስለ ዛሊከ ፈኸረጀ ኢለይህም አብደላህ ብኑ ሰላም ወጣ። ከዛ በኋላ ፈቃለ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ፣ ከአላህ ውጭ በእውነት የሚገዙት አምላክ የለም፣ ነቢዩም የአላህ መልእክተኛ ናቸው ብሎ መሰከረ። ፊታቸው መጥተው ማለት ነው። ምን እንዳሉ ታውቃላችሁ? ከዛ በኋላ ሱብሓነላህ። ከዛ ቃሉ ሸሩ፣ ልብ አድርጉ፣ ሸሩና ወብኑ ሸሩና፣ አንተ ሸረኛ ነህ፣ አንተ ከሸረ እንጂ ተንኮል እንጂ የሌለብህ፣ ወብኑ ሸሩና፣ ሸረኛ ልጃችን ነህ። በቃ ሱብሓነላህ አጣጣሉት። ወነቀሱሁ፣ በቃ ውርድርድ አድርጉት፣ በቃ እንዳልነበር አረጉ። ከዛ ቃለ ሃዛ ኩንቱ አኻፉ ያ ረሱለላህ ሰለላሁ ዐለይሂ ወሰለም፣ ይሄን ነበረ ስፈራው የነበረው አላቸው። ከዛ በኋላ እንግዲህ በዚህ ልክ ነቢያችንን ሰለላሁ ዐለይሂ ወሰለም አይሁዳውያን ያውቋቸው ነበር፣ ያመኑባቸው ነበር። አይተው ትንቢታቸውን በትክክልም ትንቢቱ እንደተፈጸመ የሚያውቁና ልጆቻቸውን የሚያውቃቸውን ያክል ያውቁ እንደነበረ ግልጽ ማስረጃ ነው ማለት ነው። ኦኬ፣ አንድ ጊዜ ውሃ ልጠጣ እንግዲህ ቢስሚላህ። እሺ እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም በአይሁዳውያን እይታ ዘንድ እዚህ ድረስ ከመጣን ዘንድ ነሳራዎች እስቲ እንዴት ነበረ? ነሳራዎች ዘንድ የነበራቸው እይታ እስቲ ደግሞ እሱ ነው። አላህ በሱረቱል ማኢዳ
ምዕራፍ 5 ቁጥር 82 ላይ እንዲህ በማለት ይናገራል። እንዲህ ይላል አላህ አዑዙ ቢላሂ ሚነ ሸይጣን ረጂም ለተጂደነ አሸደ ናሲ ዐዳወተን ሊለዚነ አመኑ እነዛ ላመኑት በጣም ጠላት የልብ ጠላት ሆነው የምታገኛቸው ማናቸው አለ እነዛ አልየሁድ የሁዳ የሆኑት ናቸው አሉ አላህ ወለዚነ አሽረኩ እነዛም ያሻረኩት ሰዎች ናቸው አለ ሽርክ የሚሰሩት በአላህ ላይ የሚያጋሩ ሙሽሪኮች ማለት ነው። ወለተጂደነ አቅረበሁም መወደተን ሊለዚነ አመኑ እነዛ ላመኑት ደግሞ መወዳ ውዴታ ያላቸው ሆነው የምታያቸው አለዚነ ረሕመት ያላቸው አለዚነ ቃሉ ኢና ነሳራ እኛ ክርስቲያኖች ነን ያሉት ሆነው ታገኛቸዋለህ አሉ። ዛሊከ ቢአነ ሚንሁም ቂሲሲነ ወሩህባና በእነሱ መሀል ቀሳውስቶችና መነኮሳት ስላሉ ነው ይህንን ነገር ያለው። ማለትም መነኮሳት እና ቀሳውስቶች ስላሉ ለምን ወአነሁም ላ የስተክቢሩን እነሱ ኩራት የለባቸውም አላላ ኩራት የለባቸው። እንግዲህ እነዚህ እነማን እንደሆኑ ወርደን የምናያቸው ይሆናል። ወኢዛ ሰሚዑ ማ ኡንዚለ ኢለ ረሱል በመልእክተኛው ላይ የሚወርደውን ቁርአንን በሰሙ ጊዜ ተራ አዕዩኑሁም ተፊዱ ሚን ደምዕ አይናቸው እንባ ሲያፈስ ታገኛቸዋለህ። ለምን ሚማ ዓረፉ ሚን አልሐቅ እስትክባር የለባቸውም። ልባሉ አይኮሩም። ስለማይኮሩ ልባቸው ጥሩ ስለሆነ ያለቅሳሉ። እውነትን ስለሚያውቋል አላህ የቁሉነ ብለውም ይላሉ ረበና አመና ፈክቱብና ማዕ ሻሂዲን ጌታችን ሆይ አምነናል ከመስካሪዎችም መሆናችንን ጻፍልን በማለት ይላሉ ማለት ነው። አንድ ልድገምላችሁ። አንድ የቁርአን አያ ልድገምላችሁ። እዛው በሱረቱል ማኢዳ ምዕራፍ 5 ቁጥር 84 ላይ ይላል። ምን ይላል መሰላችሁ? ወኢዛ ሰሚዑ ማ ኡንዚለ 84 ላይ ማለት ወማ ለና ላ ኑእሚኑ ቢላህ ይላሉ። ምን አለን በአላህ ላይ ላናምን ምንድን ነው ያለን? እሺ ይላሉ። ወማ ጃአና ሚነል ሐቅ ከሐቅም በመጣለን ጊዜ ከዛ ወነጥመዑ አን ዩድኺለና ረቡና ማዐል ቀውሚ ሳሊሒን ጌታችንም ከነዛ ከደጋግ ህዝቦች ጋር አንድ ላይ ጀነትን እንዲያስገባንም እንፈልጋለን። ፈአታበሁም ላሁ ቢማ ቃሉ በዚህም ምክንያት አላህ መነዳቸው ጀናቲን ተጅሪ ሚን ተሕቲሃ አልአንሃር ከስሮቿ ውሃ የሚፈሱባቸውን ጀነቶችን አረንጓዴ ስፍራዎችን መነዳቸው። ኻሊዲነ ፊሃ መውጣት የሚባልም ነገር እነሱ ዘንድ የለም። ወዛሊከ ጀዛኡል ሙሕሲኒን ይህም የመልካም የስራ አሳማሪዎች ምንዳ ነው በማለት አላህ ስብሓነሁ ወተዓላ ነገራቸው ማለት ነው። እስቲ ከነዚህ መካከል አንዱን እኔ እስቲ ማን ለምሳሌ ያለ ብንል እስቲ አንዱን እኔ ቀደም ያየነበት ሲጀመር ሰበበ ኑዙሉም የመጣው የሐበሻው ንጉስ የተባሉት ማን እንደሆኑ ሁላችሁም ታውቃላችሁ። ነጃሺ ማለት ነው። ነጃሺ ተብለው የሚታወቁት ይህንን አልቢዳያ ወኒሃያ ላይ ታገኙታላችሁ። አልቢዳያ ወኒሃያ ገጽ 60 ላይ አልቢዳያ ወኒሃያ ገጽ 60 ላይ ታገኙታላችሁ። እዛ ላይ እንግዲህ ያው ታሪኩን አብዛኞቻችሁ ስለምታውቁት ታሪኩን ለመናገር ነው መሞከረው እንጂ ያው መተው ሙሽሪኮች ከኢትዮጵያ ድረስ ማን ነው ምንድን ነው የሚባለው ከመካ ድረስ አሳደዋቸው። ኢላ አየቁሉ ረቡና ላህ ጌታችን አላህ ነው በማለታቸው ብቻ ከሀገራቸው ተባረሩ። ኢላ አየቁሉ ረቡና ላህ ጌታችን አላህ ነው ብቻ በማለታቸው ልባሩ። ከዛ ምን አለ መጡ ነቢያችን ሰለላሁ ዐለይሂ ወሰለም ሂዱ ወደ ሀበሻ ብለው ሰደዷቸው። ወደዚህ እንትን አሏቸው ማለት ነው። እና የዛን ጊዜ እዚህ ድረስ መጡና ተቃወሙ እነዚህ ሰዎች ማለት ነው። ከዛ በኋላ እንግዲህ ነቢያችንን ሰለላሁ ዐለይሂ ወሰለም በምንድን ነው የሚያዟችሁ የሚለውን ነገር ጠየቋቸው ማለት ነው። እስቲ አንዳንዶቹን ልናገር እስቲ። ወአመረና ቢስድቅ በመልካም ያዘና ማነው በእውነት ቢስድቅ ልሐዲት ወአዳኢ ልአማና አማናን በመጠበቅ ያዘናል። ወሲለት ረሒም ዝምድናን በመቀጠል ያዘናል። ወሑስኑ ጀዋሪ እንዲሁም ደግሞ ለጎረቤት መልካም መዋልን እንዲሁም ደግሞ ብዙ ነገሮችን ነገሯቸው ማለት ነው። ብዙ ሰላት እንድንሰግድ ያዘናል። አላህን እንድንፈራ ያዘናል። ዘካን እንድንሰጥ ያዘናል። በዚህ ነገር ሁሉ ነው የምንታዘዘው በማለት ይህንን ነገራቸው ማለት ነው። ከዛ በኋላ ይህንን ሲነግሯቸው ፈቃለ ብሎ አለ ነጃሺ ማለት ፈቃለ ነጃሺ ሀል መዓከ ሸይኡ ሚማ ጃአ ቢሂ እሺ እሱ ይዞት ከመጣው አንድ ነገር ይዛሃለን ብለው ጠየቋቸው። ከዛ በኋላ እንግዲህ ምን ብለው ጃዕፈር ናም ጃዕፈር ተብሎ ተጠራ። ናም አቤት አለ።
ቃለ እንግዲህ ይህን አንብብላቸው በማለት ንባቡን ጀምሮ ከዛ በኋላ ፈቀረ አለይህ እንግዲህ ቀራላቸው ሱረቱል ማን ነው መርየምን ሱረቱ መርየምን ቀራላቸው ማለት ነው። ከዛ በኋላ ሱረቱ መርየም ታውቁታላችሁ። ሱረቱ መርየም ስለ ነቢዩላህ ዒሳ ዓለይሂ ሰላም የአወላለድ ሁኔታ የመርየምን ጉዳይ እነዚህ ሁሉ ነበሩ። የዛን ጊዜ ፈበካ ወላሂ ነጃሺ አለቀሰ ሐታ አፍደለት ልሕየተሁ እንዲሁ ጺሙ እስከሚርስ ድረስ ነው ያለ። ኋላ እንግዲህ ثم قال ان هذا الكلام ይሄ ጉዳይ ይሄ ንግግር አለ ራሱ ነጃሺ ያኔ በሙሳ ላይ እንዲሁም ደግሞ በዒሳ ላይ የነበረውን ጉዳይ የሚመስል ትክክለኛ የሆነ መንገድ ነው በማለት ተቀበለ ማለት ነው። ተግባባን። እነዚህ ሰዎች ግን አላረፉም። ከዛም በኋላ መጥተው እሱን አዛ ሊያደርጉ ይሞክሩ ነበር ማለት ነው። እንዴ በነቢያችሁ ላይ እኮ በነቢዩላህ በዒሳ ላይ እኮ መጥፎን ነገር ነው የሚናገሩት በማለት መጥፎ ነው ምናምን ብለው እነሱ እኮ ነብይ ብቻ ነው ብለው የሚያምኑት ምናምን አለ። ከዛ መጨረሻ ላይ ካለቀሱ በኋላ ያው ሁሉንም ነገራቸው። እስቲ ንገረኝ ምን ትላላችሁ ስለ ዒሳ? ቁርአን ያለን ነው የምንለው አለ ጃዕፈር። ቁርአን ያለውን እንላለን አለ። ከዛ ቁርአን ያለውን ነገራቸው። የአላህ ነብይ ነው ባሪያ ነው ይህን ሁሉ ነገራቸው። ከዛ በኋላ በእናንተ መካከል ምንም አይነት ልዩነት የለም በማለት እጅ ሰጥተው አመኑ ማለት ነው። ነጃሺ አልቅሰው ማለት ነው። አልቅሰው ማመናቸውን ታያላችሁ ማለት። ስለዚህ አሁንም በነሳራዎች ዘንድ ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም እንደሚመጡ ግልጽ ማስረጃ ነው ማለት ነው። ግልጽ የሆነ ማስረጃ ነው። ሌላኛው የሩም ንጉስ የሆነው ሄራቅለ ነው ወይ ደግሞ ሄራክሊተስ በመባል የሚታወቅ አንድ ንጉስ ነበር። የሮም ንጉስ ማለት ነው እና በጣም የሚገርም ታሪክ ነው። አሳጥሬ ለመናገር እሞክራለሁ ኢንሻአላህ። ሳሂህ አልቡኻሪ 7ኛው ሐዲስ ላይ ይገኛል። ሳሂህ አልቡኻሪ 7ኛው ሐዲስ ላይ ይገኛል። ምን አለ መሰላችሁ እንግዲህ እዚህ ጋር የነበረው ጉዳይ አቡ ሱፊያን የተባለ አንድ ሰው ነበረ። ነብዩን በጣም ጠላት አድርጎ የያዘ ከዛ በኋላ እስልምናን ተቀብሏል ረዲየላሁ አንሁ። ግን መጀመሪያ ላይ ነብያችንን በጣም አዛ ሲያደርጋቸው ከነበሩ ሰዎች ታላላቆቹ መካከል አንደኛው እሱ ነበር። ከዛ በኋላ ወደ ሩም በሄዱ ጊዜ አንድ ዜና ይሰማል። ያንን ዜና ይጠያየቃሉ። ከዛ ምን አለ መሰላችሁ ምን አለ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ማደን ፊሃ አባ ሱፊያን ወኩፋሩ ቁረይሽን ፈአተውሁ ወሁም ቢኢልያኢ ፈደዓሁም ቢመጅሊሲሂ ወሐውለሁ ዑዘማኡ አሩም ثم ደዓሁም። እንግዲህ ጠራቸው። የሩሞች ብዙ ሰዎች ነበሩ፣ ታላላቅ የሩም ሰዎች ስልጣን ያላቸው ማለት ነው። እንዲሁም ደግሞ ራሱም ነበረ። ከዛ በኋላ ጠራቸው። ፈደዓሁም ወደዓ ቢተርጀማኒሂ ከዛ አስተርጓሚውንም ጠራ። ፈቃለ አዩኩም አቅረቡ ነሰበን ቢሃዘ ረጁል፣ ለመሆኑ በዚህ ሰውዬ ከእናንተ መካከል ማን ነው ዝምድና ቅርበት ያለው አለ። አለዚ የዝዑሙ አነሁ ነቢየን፣ ያኔ ነብይ ነኝ ብሎ የተነሳው ይቆራረጣል። ያ ጀማ ከተቆራረጠ አንዴ ላስተካከል። ይቆራረጣል። ከተቆራረጠ አንዴ ላስተካከል። መስማት ይኖርብናል ኢንሻአላህ። ኮመንት ላይ ንገሩኝ አንዴ። አይቆራረጥም። እሺ ያ ነብይ ነኝ እኔ ነብይ ነኝ ብሎ ፈቃለ አቡ ሱፊያን ፈቁልቱ አና አለ እኔ ቅርቡ ነኝ አለ። እኔ ቅርቡ ነኝ አና አቅረቡሁም ነሰበን ፈቃለ አተድዑ አድነሁ ሚኒ። ከዛ ወቀሪቡ አስሓበሁ ከዛ የእሱን ጓደኞችም አምጡት እስቲ አለ የአቡ ሱፊያን። ከዛ ፈጃሉሁም ዒንደ ዛህሪ ከኋላውም ሳኢሉን ሀዛ አን ሀዛ ረጁል፣ እኔ ይህን ሰውዬ ጥያቄ ጠይቋል በኒ ፈከዚቡሁ፣ ውሸት ከመለሰልኝ ውሸታም ነው በሉና ነገሩኝ። ፈወላሂ ለውላ ልሐያኡ ሚን አን ያእሱረ አለየ ከዚበን ለከዘብቱ አንሁ፣ እንደው እነዚህ ሰዎች ውሸታም ብለው እንዳይዙኝ ብዬ ፈርቼ ነበረ እንጂ እዋሽና የነቢዩን ክብር አጎድፍ ነበረ በማለት ተናገረ። ከዛ በኋላ ثم كان أول ما سأل عنه أن قال كيف نسبه فيكم። የመጀመሪያ የጠየቀው ልብ አድርጉ በደንብ ያዙልኝ። የመጀመሪያ የጠየቀው ጥያቄ እንዴት ነበረ እናንተ ዘንድ ነሰቡ
የዘር ግንድ ውስጥ እንዴት ነበረ? ፊኩም ቁልቱ ሁወ ፊና ዙ ነሰቢን ታላቅ ነሰብ ነው ያለው፣ ታላቅ የዘር ግንድ ነው ያለው፣ ታላቅ የዘር ግንድ ነው ያለው በማለት ተናገረ ማለት ነው። ኦኬ ተቋረጠ። እንትን ኮመንት እኔ ካላየው ምናልባት ተቆራርጦ ከሆነ ላይሰማ ይችላል። የጀማሽ ኮመንት ባይጥሩ ነው። እሺ ኮመንት ባይጥሩ ይመስለኛል። ያለዛ መቆራረጡን አላውቅም። እሺ ልቀጥል። ለማንኛውም ከዛ በኋላ ቁልቱ ሁወ ፊና ዙ ነሰቢን ቃለ ፈሀል ቃለ ሀዘ ልቀውሉ ሚንኩም አሐዱን ቀጥ ከዚህ በፊት እንደዚህ አይነት ንግግር እናንተ ጋር ያለ ሰው አለን አሉ። አለን ብሎ ጠየቀው። ቀብለሁ ቁልቱ ላ የለም፣ እንደዚህ አይነት ነገር የተናገረ ሰው የለም። ቃለ ሀል ካነ ሚን አባኢሂ ሚን መሊኪን እሺ ከእናንተ መካከል ከአባቶቹ ንጉስ ነበረ? ከአባቶቹ መካከል ቁልቱ ላ አረ ንጉስ አልነበረም። ቃለ ፈአሽራፉ ናስ የተቢዑነሁ አም ዱዓፋኡሁም እሺ ደካሞቹ ናቸው የሚከተሉት? እሺ ላስተካክለው አንዴ ቆይ እኔ ማይ ጋድ እሺ ኔትወርክ ቀይር ያለው ሲልሞክር ደግሞ አሁን በዚህኛው እሺ ታላላቆቹ ናቸው የሚከተሉት ወይስ ደካሞች ናቸው የሚከተሉት በማለት ጠየቀው። በቁልቱ በል ዱዓፋኡሁም አረ ደካሞቹ ናቸው የሚከተሉት በማለት ተናገረ። ቃለ የዚዱነ አም የንቁሱን እሺ ይቀነሳሉ ወይስ እየጨመሩ ነው የሚሄዱት በማለት ጠየቀ። ከዛ ቁል በል የዚዱን አረ በእርግጥ ይጨምራሉ አለ። ቃለ ፈሀል የርተዱ አሐዱ ሚንሁም ሰኸጠን ሊዲኒሂ ባዕደ አን የድኹለ ፊሂ እሺ እዛ ሃይማኖት ውስጥ ከገባ በኋላ ለመሆኑ አንድ ሰው ሃይማኖቱን ጥላቻ የሚወጣ አለን ብለው ጠየቀው። ከዛ ቃለ ላ ቃለ ፈሀል ኩንቱም ተተሂሙነ ቢልከዚብ እሺ ውሸታም ነው ብላችሁ በውሸት ትጠረጥሩታላችሁ? ቀብለ አን የቁለ ማ ቃል ይህንን ንግግር ከማለቱ በፊት አሉ። ቃለ የለም ጭራሽ እንዲህ ብሎ እኛ ውሸታም መሆኑን አናውቅም፣ እውነተኛ እንደሆነ ነው የምናውቀዋለን። እንግዲህ ልብ አድርጉ፣ ጠላት ነው የሚመሰክረው። እሺ አጀማ ቃለ ፈሀል የቅዲሩ እሺ ቃል ኪዳንን ያፈርሳል? ቁልቱ ላ ኧረ በጭራሽ አያፈርስም አለ። ወናሕኑ ሚንሁ ግን አለ ቁልቱ ላ አያፈርስም ግን አለ ወናሕኑ ሚንሁ ፊ ሙደትን ላ ነድሪ ማ ሁወ ፋዒሉን ፊሃ ያድርግ አያድርግ አናውቅም፣ ግን አሁን ቃል ኪዳን ላይ ነን አለ። እንግዲህ እንዲያስመቸው አድርጎ ተናገረ። እንዲያስመቸው ግን አናውቅም አለ ማለት ነው። ከዛ በኋላ ቃለ ወለም ቱምኪኒ ከሊመቱን ኡድኪለ ፊሃ ሸይአን ገይሩ ሀዚህ አልከሊማ እንግዲህ ከዚች ንግግር ከዚች ቃል ውጭ ምንም አይነት የውሸት መንገድ ሊመጣልኝ አልቻለም። በቃ መዋሸት አልቻልኩም ነበር አለ። ከዛ በኋላ እንግዲህ ምን አለ? ቃለ ፈሀል ቃተልቱሙሁ እሺ ተጋደላችሁትን? ጦርነት አድርጋችኋል ከዚህ በፊት? ወይኔ ጌታዬ ተቆራረጠ ይሉኛል በአላህ